እግዚአብሔር አምላካችን የተመሰገነና የተባረከ ይሁን። ሌላው ከመጽሐፍ ቅዱስ ውጪ ያሉ መጽሐፍት መቀበል ይቻላል ወይ የሚለው ላይ ያለውን አሳምኑኝና ከዛ በኋላ ነው የምቀጥለው ብለሃል። ለዚህ ነገር ደግሞ እነሱ የሰጡት ምላሽ ምንድነው? መጽሐፍ ቅዱስ ብቻ የሚለው ሐሳብ ራሱ መጽሐፍ ቅዱሳዊ ነው ወይ? ምክንያቱም ራሱ መጽሐፍ ቅዱስ ከኔ ከመጽሐፍ ቅዱስ ውጪ ሌላ መጽሐፍ አያስፈልግም ይላል ወይ ብለው ይህንን መልስ ሰጥተዋል። እንግዲህ ምንድነው አዋልድ መጽሐፍትን ወይም ደግሞ ገድላት ድርሳናትን አንተ ስለምትቀበል ነው ከመጽሐፍ ቅዱስ ውጪ ያሉ መጽሐፍት መቀበል ይቻላል ወይ ብለህ ይህን ጥያቄ አነሳው። እነሱ ደግሞ ጥያቄን በጥያቄ ሲመልሱ መጽሐፍ ቅዱስ ብቻ የሚለው ሐሳብ ራሱ መጽሐፍ ቅዱሳዊ ነው ወይ? ምክንያቱም ራሱ መጽሐፍ ቅዱስ ከኔ ከመጽሐፍ ቅዱስ ውጪ ሌላ መጽሐፍ አያስፈልግም ይላሉ። አዎ አያስፈልግም ብሏል። ከኔ መጽሐፍ ውጪ ሌላ መጽሐፍ አያስፈልግም ብሏል። አንተ ራስህ ያነሳው ጥያቄ አንተ የሰጣቸው ማስረጃ ከተቀበሉት ከመጽሐፍ ቅዱስ ውጪ ሌላ መጽሐፍ እንድናምን አያስገድደንም። ለምን ብለህ ብትል አንደኛ ጢሞቴዎስ ራሱ የእግዚአብሔር መንፈስ ያለበት መጽሐፍ ስለሚል ለትምህርት፣ ለተግሳጽ፣ ልብን ለማቅናት በጽድቅ ላለ ምክር ይጠቅማል ይላል። ይሄ መጽሐፍ የእግዚአብሔር መንፈስ ያለበት መጽሐፍ ነው። ኦርቶዶክስ ቤተክርስቲያን የተቀበለችው መጽሐፍ ግን የእግዚአብሔር መንፈስ ያለበት መጽሐፍ ነው ልል አልችልም። የሚሊኒየሙ በተለይ በጣም የሚያሳዝን መጽሐፍ ነው። መጽሐፈ ሲራክን ሁሉ መጽሐፈ ጦቢትን ሁሉ የእግዚአብሔር መንፈስ ያለበት መጽሐፍ ብላችኋል። ግን አይደሉም፣ አዋልድ መጽሐፎች ናቸው። ተስካር ያድናል ይላል መጽሐፈ ሲራክ። ጦቢት ደግሞ በአሳ ጉበት አይኑ በራ ጦቢት ጉበት ያድናል። ይሄ የጥንቆላ አሰራር እኮ ነው። አጫጭሰው አሁን ድረስ የሚያጫጭሱ ደብተሮች ወደ ጥንቆላው ዓለም የሄዱ ናቸው። ምንም እኛ የምናጫጭሰው የለም። የኢየሱስ ስም ብቻውን ያድናል። ኢየሱስ ማን ነው? ጳውሎስ እኮ ሲሰብክ ያ በቤተ መቅደስ የነበረው ሽባ በልስጥራን እግሩ የሰለለ ቁጭ ብሎ ነበረ እና ጳውሎስ የሚሰብከውን ይሰማ ነበረ። ይድን ዘንድ እምነት እንዳለው ባየ ጊዜ ተነሳና በኢየሱስ ስም ተመላለስ አለው። ተነስቶ ተመላለሰ፣ ቁርጭምጭሚቶቹን ጸና ነው የሚለው። የኢየሱስ ስም ነው የሚፈውሰው። ከኢየሱስ ስም ውጪ ሌላ ፈዋሽ ስም የለም። በፍጹም ፈዋሽ ስም የለም። በስሜ አጋንንትን ታወጣላችሁ፣ በድዌዎች ላይ እጆቻችሁን ትጭናላችሁ፣ ድዌዎችም ይፈወሳሉ ነው የሚለን እንጂ በአሳ አሞት ትፈውሳላችሁ አላለንም። ምን አሳ አሞት ብቻ ትብታቡ ክታቡ የደብተራው ድግምቱ በቆዳ በፍየል ቆዳ በበሬ ቆዳ እየተሰፋ የሚሰጠው ትብታብ ምንድን ነው? ድግምት አይደለም እንዴ? አስማታ እንዲያደርጉ ይላል እንዴ መጽሐፍ? ስሙ ጠፋባትና ዛሬ ኦርቶዶክስ ቤተክርስቲያን ወደ ትብታብ ወደ ድግምት ውስጥ ገባች። በጣም ነው የሚያሳዝነው። ስሙን መለማመድ አለብን። ስሙን ማመን አለብን። ከመለማመዳችን በፊት በስሙ አምነን የእግዚአብሔር ልጆች መሆን አለብን። ተቀብለን በስሙ ለተቀበሉት በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እነርሱም ከስጋና ከደም ፈቃድ አልተወለዱም ከእግዚአብሔር ተወለዱ ብሎ ነው የሚናገረው። ዮሐንስ ወንጌል ምዕራፍ 1 ቁጥር 11 እስከ 13 መወለድን ይጠይቃል። ፈውስ በሰዎች ህይወት ለማካሄድ አጋንንትን ከሰዎች ህይወት ለማውጣት መወለድ ይጠይቃል። ካልተወለድክ እንደ አስቄዋ ልጆች ደብድቦ ያቆስልሃል አጋንንት። ጳውሎስን አውቀዋለሁ ኢየሱስን አውቀዋለሁ አንተ ማን ነህ ብሎ ሲሞክሩ ነው የአስቄዋ ልጆች የቆሰሉት። እኛም እናውቃለን። ድሮ በተሐድሶ በስሙ ያመኑ አማኝ ወጣት ሰንበት ተማሪዎች ነበሩና አጋንንትን ሲያወጡ አዩና ቀንተው ካህናት ናዝሬት እኛ እያለን ካህናት እያለን እናንተ ማን ቤት ምን ስልጣን ኖሯችሁ ነው የምታወጡት ብለው አሏቸው። በሉ እናንተ አውጡ ሲሏቸው አውቄ የለም እንዴ በየቤቱ ትብታብ የምትጽፍ ድግምት ክታብ የምትጽፍ አይደል? አንገትህን አንቄ በገዛ ጋር ይገላለሁ ሲል በሉ እንደጀመራችሁ ጨርሱ ብለው የሸሹት አምኑማ። እዚህ ጋር ይቀድሳሉ ሁዱድ ውስጥ ለውስጥ መንደር ለመንደር ክታብ ይጽፋል።
አዋረዳቸው በቃ እንደ አስቄዋ ልጆች። ስለዚህ በስሙ እመኑና የእግዚአብሔር ልጆች ሁኑ፣ በደሙ ታጠቡና ከዛ በኋላ አጋንንትን ስሙ ሲያስወጣ ታያላችሁ። ድዊ ሲፈውስ ታያላችሁ የኢየሱስ ስም። ከዛ ውጪ ሊሆን የሚችል ነገር የለም። እግዚአብሔር አምላክ ስሙ ለዘላለም ይባረክ። ስለዚህ አንደኛ ጢሞቴዎስ 3:16 ላይ የእግዚአብሔር መንፈስ ያለበት መጽሐፍ ነው ይሄ። ነገር ግን የኦርቶዶክስ ቤተክርስቲያን መጽሐፍ በሚሊኒየም የታተመው በ2000 የእግዚአብሔር መንፈስ ያለበት መጽሐፍ አይደለም፣ አልቀበለውም። ተቀላቅሎ እንደውም ሲራክ ኩፋሌ ምናምን ብላችሁ ቀላቅላችሁ መጽሐፍ ቅዱስ ነው አይደለም። ለኦርቶዶክስ ነው መጽሐፍ ቅዱስ የተባለው፣ ለእኛ መጽሐፍ ቅዱስ አይደለም። ለእኛ መጽሐፍ ቅዱስ የምንለው ይሄንን ነው። 66ቱን በእግዚአብሔር መንፈስ የተጻፈ መጽሐፍ ነው። የሰዎች ህይወት ይለወጣል። ሰዎች ይሄንን መጽሐፍ አንብበው ዳግም ይወለዳሉ፣ የኃጢአትን ይቅርታ ይቀበላሉ፣ ህይወታቸው ይለወጣል። ሰው እኮ የሰውን ህይወት መለወጥ አይችልም። ይሄ ግን የእግዚአብሔር መንፈስ ያለበት መጽሐፍ ስለሆነ ኢተርናሉን የውስጡን ክፍል ይለውጣል። አሁን እዚህ አጠገብ የተቀመጡትን ካህናት እንኳን ይለውጣል፣ የእግዚአብሔር መንፈስ ያለበት መጽሐፍ ስለሆነ። ስለዚህ ከሌላው መጽሐፍ ጋር አይደለም፣ ከአዋልድ ከገድላት ከድርሳናት ቀርቶ ኦርቶዶክስ መጽሐፍ ቅዱሴ ካለችው መጽሐፍ ጋር እንኳን አናስተያየውም። ይሄ 66ቱ የተለየ መጽሐፍ ነው። እንደገና ደግሞ አትናቴዎስ የሰጠን በታሪክም ሄደን ስናይ ፍሬምናጦስ ከአትናቴዎስ ይህን 66ቱን ቅዱስ መጽሐፍ ነው የተረከበው። እናንተ ጨምራችሁ ነው አሁን እንጂ 66 መጽሐፍ ነው ኦርቶዶክስ ቤተክርስቲያን የምታውቀው። 66ቱን 27ቱን የአዲስ ኪዳን መጽሐፍትና 39ኙን የብሉይ ኪዳን መጽሐፍት ነው አትናቴዎስ ያስረከበን። ሌላ መጽሐፍ አናውቅም። በታሪክም ይህንን ነው የምናየው። እና የእግዚአብሔር መንፈስ ያለበት መጽሐፍ ነው። ገድልና ድርሳን የእግዚአብሔር መንፈስ አለበት። ገድለ ጊዮርጊስ፣ ገድለ ተክለ ሃይማኖት ተቅማጥ ያድናል የሚለው የእግዚአብሔር መንፈስ የለበትም። ተረት ነው እሱ። ከአሮጊቶች ተረት ራቅ ነው የሚለን። እግዚአብሔርን ለመምሰል ራስን አስለምድ፣ የአሮጊቶችን ጨዋታ ከሚመስል ተረት ራቅ እያለ የጢሞቴዎስ መጽሐፍ ይናገራል። ተረት ነው እሱ፣ መጽሐፍ አልለው። እንደ መጋቢ አዲስ እሸቱ አለማየሁማ የመጽሐፍ ቅዱስ ማብራሪያ ነው አሉ ተረቱን። እነዚህም እኮ መጽሐፍ ቅዱስ የተብራራበት ነው ብለው ሊናገሩ ደፍረዋል። ያው ምርግትና ብቻ ነው የሚያውቁ፣ ሌላ ነገር ስለማያውቁ። ተረት ነው አዋልድ መጽሐፍ። ተረት ቃሽተው ሰዎች በየዋሻው የጻፉት የተረት መጽሐፍ ነው። ነገር ያው አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 6 ላይ ስለዚህ ወንድሞችን ብታስብ በእምነትና በተከተልከው በመልካም ትምህርት ቃል የምትመግብ የኢየሱስ ክርስቶስ መልካም አገልጋይ ትሆናለህ። ነገር ግን ለዚህ ዓለም ከሚመችና የአሮጊቶችን ሴቶች ጨዋታ ከሚመስል ተረት ራቅ፣ እግዚአብሔርን ለመምሰል ግን ራስን አስለምድ እያለ ይናገራል። የአሮጊቶችን ተረት ከሚመስል ተረት ራቅ ነው የሚለው። ከአዋልድ መጽሐፍ እንድንርቅ ነው መጽሐፍ ቅዱስ የሚያስተምራል። ይሄ ግን የእግዚአብሔር መንፈስ ያለበት መጽሐፍ እንጂ የአሮጊቶች ጨዋታ አይደለም። አባቶች ከ40 በላይ የሆኑ ሰዎች ተጠንቅቀው የጻፉት መጽሐፍ፣ በእግዚአብሔር መንፈስ ተመርተው የጻፉት መጽሐፍ ነው ይሄ። ማንም ሰው ይላል፣ እንደውም በጴጥሮስ መጽሐፍ ላይ ማንም ሰው ለገዛ ራሱ ሊተረጉም አልተፈቀደም፣ ትንቢት ከቶ በሰው ፈቃድ አልመጣም ይላል። ዳሩ ግን ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ጻፉት እያለ ይናገራል። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 20 እና 21 ላይ በመጀመሪያ አወቁ፣ በመጽሐፍ ያለውን ትንቢት ሁሉ ማንም ለገዛ ራሱ ሊተረጉም አልተፈቀደም፣ ትንቢት ከቶ በሰው ፈቃድ አልመጣምና ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩት ነው የሚለው። በመንፈስ ቅዱስ ተነድተው የተናገሩት ነው። ምንም እንከን አታወጣለትም እዚህ መጽሐፍ ላይ። የትንቢት መጽሐፍ ነው ይህ መጽሐፍ። ማንም ሰው ለገዛ ራሱ የማይተረጉመው
መጽሐፍ እናውቃለን ብለው እንኳን ሰዎች ለገዛ ራሳቸው አጣመው መተርጎም አይችሉም። የተጻፈበት አውድ አለው። ሄርሜኔቲክሱን በጠበቀ አውዱን በጠበቀ መልኩ ነው የሚተረጎመው። አብላልተው አጥንተው ነው ሰዎች መተርጎም ያለባቸው። እንደፈለጉ ጠምዘው ትዊስት አድርገው መናገር አይችሉም፣ ይያዛሉ። ለገዛ ራሱ ማንም ሰው ሊተረጉም አልተፈቀደ። ትንቢት ከቶ በሰው ፈቃድ፣ ይሄ ትንቢት መጽሐፍ በሰው ፈቃድ ያልመጣ ቅዱሳን በመንፈስ ቅዱስ ተነድተው የጻፉት። ለዚህ ነው ሉቃስ 1 ላይ ለከበረ ቴዎፍሎስ ሉቃስ ማን ነው ሲጽፍለት እርግጡን ከመጀመሪያ ተከትዬ ታውቅ ዘንድ በጥንቃቄ ከመጀመሪያ ተከትዬ ልጽፍልህ ወደድኩ ያለው ለዚህ ነው። በጥንቃቄ ነው የጻፈለት አየ እንጂ በዘፈቀደ እንደፈለግን ምናምን የሚባል ታሪክ የለም እዚህ ጋር። በጥንቃቄ ለዚህ ነው ከናንተ ብዙዎች አስተማሪዎች አይሁኑ ያዕቆብ 3 ላይ የባሰውን ፍርድ እንዳንቀበል የሚለን ለዚህ ነው። ጥቅስ አውቃለሁ በቃ አንብቤ ያለውና ተነስቼ ማስተማር እችላለሁ ማለት አንድ ሰው አይችልም። የባሰ ፍርድ መቀበል ስላለ በጣም ይሄ ቀላል ነገር አይደለም። ተነስተን በዘፈቀደ አማርኛ መናገር ስለምንችል የምናወራው ነገር አይደለም። ጥንቃቄ ይጠይቃል፣ ትምህርት ይጠይቃል፣ ጥናት ይጠይቃል፣ ቁጭ ማለት ይጠይቃል፣ ጊዜ መውሰድ ይጠይቃል፣ ከሌሎች መማር ይጠይቃል። ስለዚህ ይሄ መጽሐፍ ከመጽሐፍ ቅዱስ ውጪ ሌላ መጽሐፍ አያስፈልግም ይላሉ ወይ? አዎ አያስፈልግም ማለቱን የሚያመለክት ነው። ይሄ አሁን የጠቀስኳቸው ነገሮች አያስፈልግም እያለን ሌሎች በእግዚአብሔር መንፈስ የተጻፉ አይደሉማ። ልብን አያቀኑም፣ በጽድቅ ላለ ምክር አይጠቅሙም። ይህን መጽሐፍ ለገዛ ራስህ ተነስተህ ልትተረጉም አትችልም። መንፈስ ቅዱስን መሞላት ይጠይቃል ይህን መጽሐፍ ለማውራት ለመናገር። ስለዚህ ከዚህ ውጪ አንቀበልም የምንለው በእነዚህ ምክንያቶች ነው። በጴጥሮስ ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 19 እስከ 21 ሄደ ማየት ትችላለህ። እንደገና ደግሞ አንደኛ ጢሞቴዎስ 3:16 ራእይም ጠቅሶ ነበር። ይሄ ኮሜዲያን እሸቱ ራእይም ትክክል ነው። ራእይ የትንቢት መጽሐፍ አይደለም አሉ አንደኛው ካህን። በጣም እኮ የሚገርም ነው። ቤተ ክርስቲያን መጽሐፍ ቅዱስን አስገኘች እንጂ መጽሐፍ ቅዱስ ቤተ ክርስቲያንን አላስገኘችም። እንዴ ቤተ ክርስቲያንን ያስገኘው መጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ በኋላ ነው ቤተ ክርስቲያን የመጣችው። ቤተ ክርስቲያን እኮ የተመሰረተችው በበዓለ ሃምሳ ነው። መጽሐፍ ቅዱስ ግን አስቀድሞ በጌታ የተነገረ ነበር። ይህን እንኳን አያውቁም እኚህ ካህን። ወንጌል በመጀመሪያ በጌታ የተነገረ ነበር አይልም። በጌታ የተነገረውን ቃል ቤተ ክርስቲያን አስገኘች ብለው መናገራቸው። ቤተ ክርስቲያን በኋላ እኮ ከጌታ ማድረግ በኋላ ከበዓለ ሃምሳ በኋላ የመጣች እንጂ ከጌታ በፊት የነበረች አይደለችም። ወንጌል በመጀመሪያ በጌታ የተነገረ ነበር፣ የሰሙትም ለኛ ጸኑት፣ መንፈስ ቅዱስን በማደል አብሮ መሰከረለት አይልም ይላል። ይህን ስላላነበቡ ነዋ። ዕብራውያን ምዕራፍ 2 ቁጥር 3 ላይ ይህ በጌታ በመጀመሪያ የተነገረ ነበር፣ የሰሙትም ለኛ ጸኑት፣ እግዚአብሔርም እርሱ ራሱ እንደፈቀደ በምልክትና በድንቅ ነገር በልዩ ልዩ ታምራት መንፈስ ቅዱስን በማደል አብሮ መሰከረለት ይላል። ይሄ ቃል በመጀመሪያ በጌታ የተነገረ ነው። የሰሙት ሐዋርያት ለኛ ጸኑት፣ መንፈስ ቅዱስን በማደል ደግሞ አብሮ መሰከረለት ማለት ነው። ስለዚህ በጌታ ጊዜ የተነገረ ቃል ነው። ጌታ የእናንተ ያዩ አይኖቻችሁ የሰሙ ጆሮቻችሁ የተመሰገኑ ናቸው ብሎ የተናገረ እና ከቤተ ክርስቲያን በኋላ ነው ይሄ መጽሐፍ የመጣው። ቤተ ክርስቲያንን ያስገኘ እኮ ይሄ መጽሐፍ ነው። በዚህ መጽሐፍ ላይ ነው እኮ ቤተ ክርስቲያን የተመሰረተችው። ማቴዎስ 16 ላይ የገሃነም ደጆች አይችሏትም፣ አንተ የሕያው የእግዚአብሔር ልጅ ነህ ስላለው አንተ አለት ነህ ብሎ ያለው ከዛ የተነሳ አይደለም እንደ ቃሉ መልስ ሰጠ። ቤተ ክርስቲያንን በዚች አለት ላይ መሰረታለሁ፣ የገሃነም ደጆች አይችሏትም። ፈጽሞ አሁን መልስ የሰጡት ሰውዬ የቃሉን እውነት አላነበቡም በጣም። ስለዚህ ምን አሉ? ቤተ ክርስቲያን መጽሐፍ ቅዱስን አስገኘች እንጂ መጽሐፍ ቅዱስ ቤተ ክርስቲያንን አላስገኘም አሉ።
ቤተክርስቲያንን ያስገኘው መጽሐፍ ቅዱስ። ቤተክርስቲያን ከመጽሐፍ ቅዱስ በኋላ የመጣ እንጂ በመጀመሪያ ቤተክርስቲያን የነበረ አይደለም። ቤተክርስቲያን በማን ተወለደችና? በቃሉ አይደለም እንዴ የተወለደችው? ይሄንን እንኳን አላወቁም። እንደገና ደግሞ ይሄ የራእይ መጽሐፍ ጠፍቶ የተገኘ በሱባኤ የተገኘ መጽሐፍ ነው አሉ። እኔ ከሳቸው አፍ መስማቴ ነው። ጠፍቶ የተገኘ የሚል ነገር እኔ አላገኘውም። በኮመንታሪም አይቻለሁ በተለያየ። ከየት አምጥተው ይህን መልስ እንደሰጡ እኔ አይገባኝም። ተረቱ ስለማያልቅ እንግዲህ ስቄ ነው እኔ ሰምቼ ዝም ያልኩት። ከዛ በኋላ ደግሞ በዚህ የትንቢት መጽሐፍ የሚለው ለራእይ ዮሐንስ ብቻ ነው አሉ፣ ለሌሎች አይደለም። በፍጹም በዚህ የትንቢት መጽሐፍ የሚለው ለራእይ ዮሐንስ ብቻ አይደለም፣ ለሌሎችም መጽሐፍ ነው። ለሌሎችም መጽሐፍ ነው። የጴጥሮስን መጽሐፍ ጠቅሻለሁ። የትንቢት መጽሐፍ እንደሆነ ጴጥሮስ ይናገራል። ለራእይ ብቻ እርሶ ነው የሰጡት እንጂ በሙሉ ይሄ መጽሐፍ የትንቢት መጽሐፍ ይባላል። ራእይ ብቻ አይደለም። አንድም ካህን ተደምረው ይሄንን ተናግረዋል። ጴጥሮስን ጠቅሻለሁ። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 20 ጀምሮ ይህን በመጀመሪያ እወቁ፣ በዚህ መጽሐፍ ያለውን ትንቢት ሁሉ ማንም ለገዛ ራሱ ሊተረጉም አልተፈቀደም። ስለዚህ ይሄ መጽሐፍ የትንቢት መጽሐፍ ነው። የራእይ መጽሐፍ ብቻ ሳይሆን ማንኛውም ሁሉም መጽሐፍ የትንቢት መጽሐፍ ነው። ይኸው በመጀመሪያ እወቁ በመጽሐፍ ያለውን ትንቢት ሁሉ፣ በመጽሐፍ ያለውን ትንቢት ሁሉ አለ እንጂ በራእይ መጽሐፍ ያለውን ትንቢት ሁሉ አላለም። በመጽሐፍ ያለውን ትንቢት ሁሉ ማንም ለገዛ ራሱ ሊተረጉም አልተፈቀደም፣ ትንቢት ከቶ በሰው ፈቃድ አልመጣም ይላል። ስለዚህ መጽሐፍ ቅዱሱ በሙሉ የምን መጽሐፍ ነው? የትንቢት መጽሐፍ ነው። አባቴ ይህንን እውነት ሊረዱ ይገባል። የትንቢት መጽሐፍ ነው። እንደውም መጽሐፍ ቅዱስ በውስጡ በርካታ ትንቢቶችን የያዘና በመሰረቱ የእግዚአብሔርን ሐሳብና የወደፊት ዕጣ ፈንታ የሚያበስር የትንቢት ቃል የሰፈረበት መጽሐፍ ነው። ይሄ ደግመዋለሁ። መጽሐፍ ቅዱስ በውስጡ በርካታ ትንቢቶችን የያዘ እና በመሰረቱ የእግዚአብሔርን ሐሳብና የወደፊት ዕጣ ፈንታ የሚያበስር የትንቢት ቃል የሰፈረበት መጽሐፍ ነው። ስለዚህ ሁለተኛ ጴጥሮስን ጠቅሻለሁ። የትንቢት መጽሐፍ እንደሆነ ጴጥሮስ ይናገራል። ራእይ 1:3ም ደግሞ ላንብብልዎት። ራእይ 1:3 ላይ እንዲህ ይላል፣ ዘመኑ ቀርቧልና የሚያነበው የትንቢቱን ቃል የሚሰሙትና በውስጡ የተጻፈውን የሚጠብቁት ብፁዓን ናቸው። በውስጡ የተጻፈውን የሚጠብቁት ሲል የራእይን መጽሐፍ ብቻ ነው አይደለም። በውስጡ የተጻፈውን የሚጠብቁት ሲል በሙሉ መጽሐፍ ቅዱሱን፣ ይህንን መጽሐፍ የሚጠብቅ ሁሉ ምንድን ነው? ብፁዕ ነው ማለት ነው። ብፁዓን ናቸው ብሎ ይናገራል። ስለዚህ የተጻፈውን ስንጠብቅ ራእይን መጽሐፍ ብቻ አይደለም፣ ሁሉንም ነው የምንጠብቀው። ብፁዓን ናቸው ብሎ ይናገራል። እንግዲህ ያዙ ጥቅሶቹ። አሞጽ 3:7 ላይ ደግሞ ሄደን ስንመለከት አሞጽ አውጡ መጽሐፍ ቅዱስ የትንቢት መጽሐፍ መሆኑን ያሳያል። አሞጽ እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ አለ ምክንያት ይሄ ቃል ይሄ ጥያቄ ቃለ መጠይቅ አልመጣም። እንግዲህ ተማሩ። አሞጽ 3:7 ላይ ምን ይላል የእግዚአብሔር ቃል? በእውነት ጌታ እግዚአብሔር ምስጢሩን ለባሪያዎቹ ለነቢያት ካልነገረ በቀር ምንም አያደርግም ይላል። ምስጢሩን ለነቢያት ለባሮቹ ሳይነግር ምንም አያደርግም። የትንቢት መጽሐፍ መሆኑን ይሄንን ያሳያል ማለት ነው። የትንቢት መጽሐፍ ስለሆነ እኮ ነው የኃላፊ ጊዜ የአሁን ጊዜና የወደፊትም ጊዜ ስለ ለባሮቹ ነቢያት ይናገራል እግዚአብሔር። የአንድ ጊዜ ዘመን የአንድ ክፍለ ጊዜ ዘመን ብቻ አይደለም፣ የወደፊቱንም ጊዜ የኃላፊውንም ጊዜ የአሁኑንም ጊዜ ለባሪያዎቹ ነቢያት ይገልጣል ማለት ነው። ስለዚህ እንዲህ ከገለጠ ይሄ መጽሐፍ የምን መጽሐፍ ነው ማለት ነው? የትንቢት መጽሐፍ ነው። ለባሮቹ ለነቢያት ሳይናገር ምንም ነገር አያደርግም ብሎ የእግዚአብሔር ቃል ይናገራል
እግዚአብሔር አምላክ ስሙ ለዘላለም ይባረክ። ሌላው ሉቃስ 24 27 ላይ በስፋት ነው እንግዲህ በዚህም ጉዳይ ላይ መልስ የምሰጠው። በኢየሱስ አማላጅነትና ክህነት በስፋት መልስ ከሰጠው በዚህም ጉዳይ በስፋት መልስ እሰጣለሁ። እንደገና ሉቃስ 24 27 ላይ ሄደን ብንመለከት ግልጽ አድርጎ መጽሐፍ ቅዱስ ያስተምረናል። ሉቃስ 24 27 ላይ እንዲህ ይላል፣ ከሙሴና ከነቢያት ሁሉ ጀምሮ ስለ እርሱ በመጽሐፍት ሁሉ የተጻፈውን ተረጎመላቸው ይላል። ሙሴና ነቢያትን መጥቀሱ የትንቢት መጽሐፍ መሆኑን አያመላክትም? ያመላክታል። ከሙሴና ከነቢያት ሁሉ ጀምሮ ስለ እርሱ በመጽሐፍት ሁሉ የተጻፈውን ተረጎመላቸው። በሙሴና በነቢያት የተነገረው ስለ እርሱ ነው ማለት ነው። በትንቢት መልክ ሙሴና ነቢያት ተናገሩ። ኢየሱስ ደግሞ መጣና ትንቢቱን ፈጸመ ማለት ነው። የተነገረለት ኢየሱስ መጣ እና ትንቢቱን ፈጸመ ማለት ነው። ለዚህ ነው እንደውም በሕግና በነቢያት የተመሰከረለት የናዝሬቱ ኢየሱስን አግኝተነዋል ያሉት። በሕግና በነቢያት ሙሴ በሕግ ነቢያትም ስለ እርሱ የጻፉትን የዮሴፍን ልጅ የናዝሬቱ ኢየሱስን አግኝተነዋል። ዮሐንስ ወንጌል ምዕራፍ 1 ቁጥር 46 ሄደን ማየት እንችላለን። ፊልጶስ ናትናኤልን አግኝቶ ሙሴ በሕግ ነቢያት ስለ እርሱ የጻፉትን የዮሴፍን ልጅ የናዝሬቱ ኢየሱስን አግኝተነዋል። ሕግ ነቢያት ስለ ኢየሱስ ነው የተናገሩ። ታዲያ ኢየሱስ በመምጣቱ ትንቢቱ አልተፈጸመም? ትንቢቱ በትንቢትነት ቀረ? አልቀረም። ስለዚህ ይሄ መጽሐፍ የምን መጽሐፍ ነው? የትንቢት መጽሐፍ። የራእይ መጽሐፍ ብቻ አይደለም የትንቢት መጽሐፍ። ይሄ ራሱ መጽሐፉ የትንቢት መጽሐፍ ነው። እግዚአብሔር የተመሰገነ ይሁን። ጆሮ ያለው መስማትን ይስማ። እሺ፣ ሌላ ራእይ 19:10 ራእይ 19:10 ደግሞ ምን ይላል? እናውጣና መጽሐፍ ቅዱሳችን እንመልከት። ራእይ 19:10 ላይ ምን ይላል? ልሰግድለት በእግሩ ተደፋው፣ እርሱም እንዳታደርገው ተጠንቀቅ። ከአንተ ጋር የኢየሱስን ምስክር ካላቸው ከወንድሞች ጋር አብሬ ባሪያ ነኝ። ለእግዚአብሔር ስገድ፣ የኢየሱስ ምስክር የትንቢት መንፈስ ነውና አለኝ ይላል። የማ ምስክር? የኢየሱስ ምስክር የትንቢት መንፈስ ነውና። ስለዚህ የኢየሱስ ምስክር ያለው ራእይ ውስጥ ብቻ ነው እንዴ? አይደለም። በወንጌላቱም አለ፣ በመልእክታቱም አለ። የኢየሱስ ምስክር በነቢያቱም አለ፣ በሕግም አለ። የኢየሱስ ምስክር የምን መንፈስ ነው? የትንቢት መንፈስ ነውና አለኝ ብሎ ይናገራል። ስለዚህ ይሄ መጽሐፍ በጥቅሉ የትንቢት መጽሐፍ የትንቢትም መጽሐፍ ነው። ሕግ ቢኖርበትም ጸጋ ቢኖርበትም የተለያየ ነገር ታሪክም ቢኖርበት የትንቢትም መጽሐፍ ነው። የኃላፊ ጊዜ የአሁን ጊዜና የወደፊት ጊዜ ይናገራል። እግዚአብሔር አምላክ ስሙ ለዘላለም የተባረከ። ስለዚህ መረዳቶቻችሁን እንድታሰፉ ዛሬ ይሄንን እውነት እናገራለሁ። ያው ስለ ኢየሱስ ክርስቶስ መምጣት በብሉይ ኪዳን የተነገሩ ትንቢቶች አሉ። በመጽሐፍ ቅዱስ ውስጥ የተፈጸሙና ገና የሚፈጸሙ ትንቢቶች ሁሉ አሉ ማለት ነው። እግዚአብሔር ስሙ ለዘላለም ይባረክ። ሌላው የኢየሱስ ክርስቶስ ልደት፣ በቤተልሔም መወለድ፣ ስቃይና ሞት ከዓመታት በፊት የተነገሩ ትንቢቶች በወንጌላት በትክክል ተፈጽመዋል። ለምሳሌ ስለ ኢየሱስ መወለድ ከ700 ዓመታት በፊት እንደ ልጅ እንደሚወለድ ተነግሮለታል። ትንቢተ ኢሳይያስ 7:14 ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙንም አማኑኤል ይሉታል ብሎ በግልጽ ተናግሯል። ኢሳይያስ 7:14 ይሄ ትንቢት አይደለም? ትንቢት ነው። ይሄ በማ ተፈጸመ? ማቴዎስ 1:18-23 በተጻፈው ቃል የኢሳይያስ ትንቢት መጽሐፍ ተፈጸመ ማለት ነው። ማቴዎስ 1:18-23 ሄደን ማየት እንችላለን። ማቴዎስ 1:18-23 የኢየሱስ ክርስቶስ ልደት እንዲህ ነበረ። እናቱም ማርያም ለዮሴፍ በታጨች ጊዜ ሳይገናኙ ከመንፈስ ቅዱስ ጸንሳ ተገኘች። እጮኛዋ ዮሴፍም ጻድቅ ሆኖ ሊገልጣት ስላልወደደ በስውር ሊተዋት ታሰበ። እርሱ ግን ይህን ሲያስብ እነሆ የጌታ መልአክ በሕልም ታየው፣ እንዲህም አለ፣ የዳዊት ልጅ ዮሴፍ ሆይ
ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛህን ማርያምን ለመውሰድ አትፍራ፣ ልጅም ትወልዳለች፣ እርሱም ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ። በነቢዩ ከጌታ ዘንድ እነሆ ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ይህ ሁሉ ሆኗል። ትርጓሜውም እግዚአብሔር ከኛ ጋር የሚል ነው ብሎ በነቢዩ በኢሳይያስ የተጠቀሰውን እዚህ ጋር አምጥቶ አስቀመጠው ማለት ነው። ስለዚህ ይሄ መጽሐፍ የምን መጽሐፍ ነው? የትንቢት መጽሐፍ ነው። ራእይ ብቻ አይደለም፣ አትታለሉ። የትንቢት መጽሐፍ ነው። ስለ ኢየሱስ መወለድ ከ700 ዓመት በፊት በነቢዩ በኢሳይያስ የተነገረው ማቴዎስ 1 18 23 ላይ በኢየሱስ መወለድ ተፈጸመ ማለት ነው። ገና ብዙ የሚፈጸሙ ትንቢቶች አሉ ማለት ነው። ሌላው ኢየሱስ እንዴት እንደሚሰቃይ ተነግሯል። ትንቢተ ኢሳይያስ 53 ከ3 እስከ 5 ሄደን ብንመለከት በጣም ሰፋ አድርገን መጽሐፍ ቅዱስን እናጥና ወዳጆች። ኢሳይያስ 53 ከ3 እስከ 5 53 ከ3 እስከ 5 ላይ ምን ይላል? የተናቀ ከሰውም የተጠላ የሕማም ሰው ደዌንም የሚያውቅ ነው። ሰውም ፊቱን እንደሚሰውርበት የተናቀ ነው፣ እኛም አላከበርነውም ብሎ ይናገራል። እና ይሄ በትንቢት የተነገረው ይሄ የት ጋ ነው የተፈጸመው ብለን ብንል ማቴዎስ 27 26 ማቴዎስ 27 26 ከ35 ላይ ማቴዎስ 27 26ን ሄደን እናንብብ። ኢየሱስን ግን ገርፎ ሊሰቀል አሳልፎ ሰጠው። በዚያን ጊዜ የገዢው ወታደሮች ኢየሱስን ወደ ገዢው ግቢ ውስጥ ወሰዱት። ጭፍራውንም ሁሉ ወደ እርሱ አከማቹ። ልብሱንም ገፈው ቀይ ልብስ አለበሱት። ከሾም አክሊል ጎንግነው በራሱ ላይ በቀኝ እጁም መቃ አኖሩ። በፊቱም ተንበርክከው የአይሁድ ንጉሥ ሆይ ሰላም ለአንተ ይሁን እያሉ ዘበቱበት፣ ተፉበትም። መቃውንም ይዘው ራሱን መቱት። ከዘበቱበትም በኋላ ቀዩን ልብስ ገፈፉት፣ ልብሱንም አለበሱት፣ ሊሰቅሉትም ወሰዱት። ሲወጡም ስምዖን የተባለ ቀሬና ሰው አገኙ። እርሱንም መስቀሉን ይሸከም ዘንድ አስገደዱት። ትርጓሜው የራስ ቅል ስፍራ ወደሚሆን ጎልጎታ ወደሚባለው ስፍራ በደረሰ ጊዜ በሐሞት የተደባለቀ የወይን ጠጅ ሊጠጣ ቀረቡለት። ቀምሶም ሊጠጣ አልወደደም። ከሰቀሉትም በኋላ ልብሱን ዕጣ ተጣጥለው ተከፋፈሉ። በዚያም ተቀምጠው ይጠብቁት ነበር እያለ ይናገራል ማለት ነው። እና የተጠላ የሕማም ሰው ደዌን የሚያውቅ መሆኑን የተናቀ ያልተከበረ መሆኑን እንግዲህ ኢሳይያስ በተናገረው መሰረት እንዴት አድርገው እንደናቁት እንዳላከበሩት ቀይ ልብስ አልብሰው ልብሱን ገፈው እንዴት አድርገው ሊሰቅሉት እንደወደዱ እንደዘበቱበት እንደተፉበት ያሳያል። እና መዘበታቸው መጥፋታቸው አለማክበራቸውን ነው የሚያመለክተው። መቃ ማስያዛቸው፣ ራሱን መምታታቸው፣ መዘበታቸው አለማክበራቸውን ያሳያል። ደዌን ማወቁን ደግሞ ያሳያል ማለት ነው። ሐሞት ማጠጣታቸው፣ የራስ ቅል ወደሆነ ወደ ጎልጎታ መውሰዳቸው ለመስቀል። ከዚህ በላይ ማዋረድ አለ? ከዚህ በላይ አለማክበር አለ? የለም እኮ። እንደዛ ነው የሆነው። እና ኢሳይያስ የተናገረው ነገር እዚህ ማቴዎስ ላይ በኢየሱስ ሕይወት ላይ ተፈጸመ ማለት ነው። ዮሐንስ 1934ን በተመሳሳዩ እንዲህ አድርጎ ያብራራዋል። 1934ን ማየት ትችላላችሁ። 1934 ነገር ግን ከጭፍሮች አንዱ ጎኑን በጦር ወጋው፣ ወዲያውም ደምና ውሃ ወጣ እያለ ይናገራል። ወደ ኢየሱስ በመጡ ጊዜ ግን እርሱ ፈጽሞ እንደሞተ አይተው ጭኑን አልሰበሩም። ነገር ግን ከጭፍሮቹ አንዱ ጎኑን በጦር ወጋው፣ ወዲያውም ደምና ውሃ ወጣ እያለ ይናገራል። እና ኢሳይያስ እንወደው ዘንድ ደም ግባት የለውም፣ የተናቀ ከሰውም የተጠላ የሕማም ሰው ደዌን የሚያውቅ ነው፣ ሰው ፊቱን እንደሚሰውርበት የተናቀ ነው፣ እኛም አላከበርነውም ብሎ የተናገረው እዚህ ጋር ነው የተፈጸመው ማለት ነው። እግዚአብሔር የተመሰገነ ይሁን ለዘላለም። ስለዚህ ይሄ የትንቢት መጽሐፍ አይደለም ብሎ
አፍን ሞልቶ መናገር አይቻልም። ክብር ለእግዚአብሔር ለአምላካችን ይሁን። አዎ ሌላው በዳንኤልም መጽሐፍ ሄደን ብንመለከት በዳንኤል መጽሐፍ ላይ የተገለጹት ታላላቅ ዓለማዊ መንግስታት ማለት ባቢሎን፣ ሜዶን እና ፋርስ፣ ግሪክ፣ ሮም የተባሉት መነሳትና መውደቅ ከዓመታት በፊት በትንቢት ተነግረው በታሪክ ተረጋግጠዋል። ሄደን የዳንኤልን መጽሐፍ ማንበብ እንችላለን። ከዚህ አንጻር እንግዲህ የመጽሐፍ ቅዱስ ትንቢቶችን በንቀት እንዳንይዝ አስተምሮናል። የመጽሐፍ ቅዱስ ትንቢቶችን በንቀት እንዳንይዝ አስተምሮናል። አንደኛ ተሰሎንቄ 5:20 ላይ የመጽሐፍ ቅዱስ ትንቢቶችን በንቀት እንዳንይዛቸው አስተምሮናል። አንደኛ ተሰሎንቄ 5:20 ላይ ትንቢትን አትናቁ፣ ሁሉን ፈትኑ፣ መልካሙን ያዙ፣ ከማናቸውም አይነት ክፉ ነገር ራቁ። ስለዚህ የመጽሐፍ ቅዱስ ትንቢቶችን በንቀት ልንይዝ አይገባም። አልተፈጸመም። የራእይ መጽሐፍ ብቻ ነው የትንቢት መጽሐፍ ማለት ሌሎች የትንቢት መጽሐፎችን መናቅ ነው እና እንዳንንቅ በንቀት እንዳንይዛቸው ይሄ መጽሐፍ ያስተምረናልና እንጠንቀቅ። እንደገና ብንችል ንስሐ ገብተን ተመልሰን ይሄ መጽሐፉ በሙሉ የትንቢት መጽሐፍ ነው፣ ተሳስተን ነው ራእይ መጽሐፍ ብቻ ነው የትንቢት መጽሐፍ ያልነው በስህተት ነው ብለን ኮንፌስ አድርገን ንስሐ ገብተን ህዝቡን ካሳሳትንበት ነገር ልንመለስ ይገባል። እናንተ የጠመጠማችሁ ካህናት ማለት ነው ልትመለሱ ይገባል። መልሳችሁ ትክክል አይደለም። ንስሐ ገብታችሁ ተሳስተን ነው ሳናጠና መተን ነው ግብታዊ ሆነን ይህንን መልስ ለኮሜዲያን እሸቱ የሰጠነውና ንስሐ እንገባለን ብላችሁ ንስሐ ግቡ። ሌላው የመጨረሻው ታላቅ መቅሰፍት ጥፋት ሊመጣ ለመዳን ወደ ጽዮን መሸሽ እንዳለብን መጽሐፍ ቅዱስ ይነግረናል። ያቺን ጽዮን የመዳኛ ቦታ የእግዚአብሔር ቤተ ክርስቲያን እንደሆነች ኤርምያስ 4:5-6 ይናገራል። ኤርምያስ 4:5-6 ላነብላችሁ ይችላል። ኤርምያስ 4:5-6 በይሁዳ ዘንድ ተናገሩ፣ በኢየሩሳሌም አውሩና በሀገሪቱ ላይ መለከት ንፉ በሉ፣ ጮኻችሁም ሁላችሁ ተሰብሰቡ፣ ወደ ተመሸጉትም ከተሞች እንግባ በሉ። ከሰሜን ክፉ ነገርን ጽኑ ጥፋት አመጣለሁና ወደ ጽዮን ዓላማ አንሱ፣ ሽሹ አትዘግዩ እያለ ይናገራል። ሽሹ አትዘግዩ። ወዴት ነው አሁን የምንሸሸው? ወደ ጽዮን መሸሽ ነው እዚህ ጋር የሚናገረው። በሐዲስ ኪዳን ጽዮን የተባለች ደግሞ ቤተ ክርስቲያን ናት። ወደ ቤተ ክርስቲያን እንሸሻለን። የቅዱሳን ህብረት ወዳለችባት ቤተ ክርስቲያን ሄደን እግዚአብሔርን ቃል በመስማት ከጥፋት ከመቅሰፍት እንሰወራለን ማለት ነው፣ እንሸሻለን። ይሄ በትንቢት የተነገረ መጽሐፍ ነው ማለት ነው። እግዚአብሔር አምላክ ስሙ ለዘላለም የተባረከና የተመሰገነ ይሁን። እንደገናም ደግሞ የቤተ ክርስቲያንን መጽሐፍ ሄደን ብናይ በእግዚአብሔር ቃል ብቻ ተወስነን መኖር እንዳለብን ስማ ጽድቅ ብሔራዊ አለቃ መሰረት የጻፉት መጽሐፍ ላይ ላሳያችሁ ይችላል። በመጽሐፍ ቅዱስ ብቻ ላለመወሰን የፈለጉ እነዚህ ካህናት ግን ምን መልስ ሰጥተዋል? የሚገርማችሁ ነገር ግርም ነው የሚለው መጽሐፍ ቅዱስ ብቻ የሚለው ሐሳብ ራሱ መጽሐፍ ቅዱሳዊ ነው ወይ? ምክንያቱም ራሱ መጽሐፍ ቅዱስ ከኔ ከመጽሐፍ ቅዱስ ውጪ ሌላ መጽሐፍ አያስፈልግም ይላል ወይ? አዎ ብሏል። ማስረጃ ሰጥቻቸዋለሁ ከእግዚአብሔር ቃል። ትንቢት ከቶ በሰው ፈቃድ እንዳልመጣ ዳሩ ግን ቅዱሳን ሰዎች በመንፈስ ቅዱስ ተነድተው እንደጻፉት ማንም ሰው ለገዛ ራሱ መተርጎም እንደማይችል የትንቢት መጽሐፍ እንደሆነ ይሄ መጽሐፍ እነዚህና የመሳሰሉትን ማስረጃዎች በደንብ ጠለቅ ባለ መልኩ አብራርቼ በመጥቀስ ተናግሬያለሁ። ይህን ጥያቄ ዲያቆን አረጋ የሚባል ራሱ ሲናገር ሰምቸዋል። ከመጽሐፍ ቅዱስ ውጭ ሌላ መጽሐፍ አያስፈልግም
ብሏል ወይ? መጽሐፍ ቅዱስ ብቻ ይላሉ ብሏል ወይ? ሌላ መጽሐፍ አትቀበሉ ብሏል ወይ? አዎ ብሏል። አዎ ሌሎችን መጽሐፍ እንደ መጽሐፍ ቅዱስ አናይም። አዎ ሌሎችን መጽሐፍት ብንቀበልም በዚህ መጽሐፍ አጥልለን ነው ልንማርበት ልንመከርበት የሰው መጽሐፍ ነው ብለን ልናነበው እንችላለን። እንደ እግዚአብሔር ቃል አድርገን አናየው። የህይወት መመሪያችን ነው። ይሄ ግን የተለየ ቅዱስ መጽሐፍ ነው። መጽሐፍ ቅዱስ የሚባለውም ለዚህ ነው። መወሰን አቃታት ኦርቶዶክሳዊት ቤተክርስቲያን። ለዚህ ነው ተረት የገባባት፣ ባዕድ ልምምድ ውስጥ የወደቀችው ሄዳ ጥንቆላ፣ አስማቱ፣ መተቱ፣ ግሳንግሱ እዚያች ቤተክርስቲያን የነገሰው እኮ በዚህ በ66ቱ ቅዱስ መጽሐፍ መወሰን አቅቷት ነው። ጸጋ ብቻ፣ ፌዝ አሎን፣ ግሬስ አሎን፣ ባይብል አሎን እያሉና አዎ ልክ ናቸው እኮ ባይብል አሎን፣ ፌዝ አሎን፣ ግሬስ አሎን ብቻ፣ ጸጋ ብቻ፣ እምነት ብቻ፣ መጽሐፍ ቅዱስ ብቻ። ልክ ናቸው። መጽሐፍ ቅዱስ፣ በዚህ መጽሐፍ ቅዱስ ብቻ መወሰን አለብን። ሳትወድ በግዷ ኦርቶዶክሳዊት ሐዋርያዊት ቤተክርስቲያን በዚህ መጽሐፍ ቅዱስ ብቻ ትወሰናለች። የጊዜ ጉዳይ ነው። አሁንም እየተወሰኑ ነው ብዙዎቹ እያነበቡ። የጊዜ ጉዳይ ነው፣ ትወሰናለች። ብዙ ነገር እኮ እየተሻሻለ እንዳለ እንሰማለን። ወደፊት ብዙ ነገር አሽቀንጥራችሁ በመጣል በዚህ መጽሐፍ ብቻ እንደምትወሰኑ አልጠራጠርም። አረጋይ የተባለው ዲያቆን አረጋይ እንኳን ማን ነው በመጽሐፍ ቅዱስ ብቻ ያለው? ከኔ ከመጽሐፍ ቅዱስ ውጭ ሌላ መጽሐፍ አያስፈልግም ያለው ማን ነው? ፕሮቴስታንት ናቸው ይሄንን ያሉት። ፌዝ አሎን፣ ባይብል አሎን ያሉት። እኛ ሌላም መጽሐፍ እንቀበላለን ብሎ ተናግሯል። በፍጹም በዚህ ተወስነን ብለው ተናግረዋል። አለቃ መሰረት ደግሞ ይኸው የመጽሐፍ የእሳቸው ጽሑፍ ላይ ያገኘነው እውነት አለ። ምን ብለው ጽፈውልን ሄደዋል? እንደው እግዚአብሔር ይባርካቸው። እድሜያቸው ቢጨምር ኖሮ ምን ያህል በጠቀሙ። ግን ምን ይደረግ፣ በቃ ሰው በእድሜ ይወሰናል። ከ70 መዝለል ስለማይችል ህይወታቸው አለፈ። ግን መጽሐፋቸው ዛሬም ድረስ ይናገራል። ስለዚህ ምን ብለው ተናግረዋል? ይደል ወነ ናጽም ቃላተ መለኮት ከመይባ ውስተ አልባቢነ ቃል ነኪር አሉ። ገጽ 48 ስማ ጽድቅ ብሔራዊ ሃይማኖተ አበው መጽሐፍ ጠቅሰው ነው እንግዲህ ዮሐንስ አፈወርቅ የጠቀሰውን ጠቅሰው ነው። ይደል ወነ ናጽም ቃላተ መለኮት ከመይባ ውስተ አልባቢነ ቃል ነኪር፣ ባዕድ ቃል ወደ ልባችን እንዳይገባ ቃላተ መለኮትን ማድመጥ ይገባናል ያለንን በመገንዘብ በእግዚአብሔር ቃል ብቻ። አየህ፣ አረጋይም ስማ፣ ዲያቆን አረጋይ የተባለ ከማህበረ ቅዱሳን የተነሳነ ምንም ጠለቅ ወዳለው የቤተ ክርስቲያን መጽሐፍ ውስጥ አልገባህም። ግን ያው ጋኖች አለቁና ምንቸቶች ጋን ሆኑ ስለሚል ትለፈልፋላችሁ መድረክ ይዛችሁ እንጂ በፍጹም በእግዚአብሔር ቃል ብቻ ተወስነን እንድንኖር ይናገራል። ባዕድ ቃል ወደ ልባችን እንዳይገባ ቃላተ መለኮትን ማድመጥ ይገባናል። ይሄ መጽሐፍ ቃላተ መለኮት ነው። ከገድልና ከድርሳን ጋር አላያይዘው። ገድልና ድርሳን የዚህ ማብራሪያ ነው ብዬ እኔ የስንፍና ቃል አልናገርም። ተቅማጥ ያድናል የሚል ገድል ድርሳን ማንም ዝም ብሎ ባህታዊ ቃሽቶ በየዋሻው የጻፈውን ማብራሪያ እንላለን እንዲህ? የመጽሐፍ ትርጓሜ መምህር ተብለው ማብራሪያ ነው አሉ። እነዚህም መምህራን እኮ ማብራሪያ ነው ገድልና ድርሳን ብለው መናገራቸው በጣም አሳፋሪ ናቸው። በእውነት በጣም ነው ማዝነው። በጣም ማብራሪያ አይደለም እንኳን አይደለም ገድል ድርሳን። በጣም ትልቅ ቴዎሎጂያን ውስጥ ገብተው ያሉ ሰዎች መጽሐፍ ቅዱስን በተገለጠላቸው መጠን ነው የሚያብራሩት እንጂ ማብራሪያ ሊሰጡ አይችሉም በፍጹም። የተገለጠልን እንደተገለጠለት መጠን ጳውሎስ ጻፈልን ነው ያለው። ይኸው ይናገራል። እኔ አይደለሁም ያልኩት፣ መጽሐፉ ነው የሚና እንደተገለጠለት መጠን ጻፈ። ሰው እንደተገለጠለት መጠን ነው የሚያስረዳው የደረሰበትን ያህል እንጂ ማን ነው ማብራሪያ መስጠት የሚችል? ደግሞ ገድል ድርሳን ተረት እዛ አሮጊቶችን ተረት ማብራሪያ ብለው እነ መጋቤ ሐዲስ እሸቱ የሚያሳዝኑ። እነሳቸው ሳያበቁ ደግሞ እነዚህ መጥተው ማብራሪያ ነው ማለታቸው በጣም ነው የገረመኝ። ለነገሩ መጋቤ ሐዲስ እሸቱም ሆነ ርዕሰ ሊቃውንት ምናምን የተባሉ ሰዎች ጭቅቅት ያድናል ብለው የተናገሩ ቀን ነው የበቁኝ። ጭቅቅት ተረጩ ጠጡ አሉ። እንደውም አልፈው እኛው አባ ገብረ ኪዳን የሚባሉ ጠጡ አሉ። በእውነት እሳቸው መስማት እራሱ አሁን ይከብደኛል በጣም። ጠጡ አሉ። እኛው ደግሞ
ማን የሆነ ሚያዝያ ላይ ስንክሳር የተጠቀሰላቸው ሰዎች አሉና ብለው የሆነ ታሪክ ደጉረው ከዛ ሲረጩ በሽተኛቸው ተፈወሰ ብለው የኢየሱስ ደም ተረጭቶ እያለ ጭቅቅትን መስበካቸው ግርም ብለኝ ለሳቸው ነው። ይሄ እነዚህ ማብራሪያ ይሆኑላቸው። ለኛ ማብራሪያ ቀርቶ መቼ ገደል ጨምሬያቸው ብዬ ነው የማስበው። ማብራሪያ ሊሆኑ ፈጽሞ አይችሉም። ገደል በቃ ኧረ እንደው ያሳፍራል በእውነት። እና በጣም በጣም ነው የሚያሳዝነው። በዚህ ቃል ተወስነን አሉ ባዕድ ቃል ወደ ልባችን እንዳይገባ ቃላተ መለኮትን ማድመጥ ይገባናል። ምንን? ቃላተ መለኮትን። ይሄ ቃላተ መለኮት በእግዚአብሔር መንፈስ የተጻፈ የአፍ ውስጥ ትንፋስ የሆነ ቃላተ መለኮት ነው። ማን ሊያብራራው ይችላል? የትኛው አዋቂ ነው የሚያብራራው? እና ጳውሎስም እንደተገለጠለት መጠን ጻፈልን። ይህንን ነው ልጠቅስ የፈለግኩት። ጳውሎስ እንኳን እስከ ሶስተኛው ሰማይ የተነጠቀ ሰው ጳውሎስ እንኳን ማብራራት አይችልም። በተገለጠለት መጠን ነው። ለዚህ ነው ጴጥሮስ ወንድማችን ጳውሎስ እንደተገለጠለት መጠን ጻፈልን ያለ። ወንድማችን ጳውሎስ ደግሞ እንደተሰጠው ጥበብ መጠን ጻፈላችሁ፣ በመልእክቱም ሁሉ ደግሞ እንደተናገረ ስለዚህ ነገር ተናገረ አለ። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 15 ላይ ለምን ጳውሎስ እዛ ጋር ገስጾት ነበረ። ገላትያ 2 ላይ አይሁድን ሲያይ ከአይሁድ ጋር አፈግፍጎ ከአሕዛብ ጋር ይበላ ነበር። አይሁድን ሲያይ አፈግፍጎ እንትን ባለ ጊዜ እነ በርናባስም በግብዝነት አብረው ስለተሳቡ ለእውነት የተቆረቆረው ጳውሎስ እንዴት በአይሁድ ኑሮ እንዲኖሩ ግድ አልካቸው ብሎ ገስጾት ነበር። ስለዚህ ቂም መያያዝ የማይወዱ እነዛ የዋሃን ሐዋርያት እዚህ ጋር ገሰጸኝ ብሎ ሳያኮርፍ እንደተገለጠለት መጠን ጻፈልን ያለው ለዚህ ነው። ጳውሎስ ከሶስተኛው ሰማይ ሄዶ እኮ የመላእክትን ድምፅ የሰማ ነው። የመገለጥ ታላቅነት የተሰጠው እንደተገለጠለት መጠን ነው የጻፈልን እንጂ ማንም ሰው የእግዚአብሔርን ቃል ሙሉ ለሙሉ በርቶለት ያብራራ የለም። እንኳን አይደለም ተረት፣ ገድልና ድርሳኔ የአሮጊቶች ቧልት ቀርቶ ደግሞ እዚህ መተው እኮ ጥምጣም ጠምጥመው ማብራሪያ ነው ማለታቸው። ለማውቁሽ ታጠኝ ያለ። አረ እባካችሁ ከዚህ በኋላ አታሞኙም ህዝባችንን እኛ እያለን። ለዚህ ነው ይሄን በዚህ ራእይ ውስጥ ተተክለን አሁን ድረስ ምን ሞግታችሁ ፈጽሞ ወደ ኋላ አንልም። ለምን አንሞትም? ስለዚህ የመለኮት ቃል ነው ይሄ። ራሱ እግዚአብሔር ነው የሚያብራራው። የተገለጠልንን ያህል ነው የምናገለግለው። በኋላ ነው በግልጥ የምናየው። እየተለወጥን እየመጣን ባዕድ ቃል ወደ ልባችን እንዳይገባ ቃላተ መለኮትን ማድመጥ ይገባ። ይሄ የመለኮት ቃል የእግዚአብሔር የአፍ ውስጥ ትንፋስ ነው። ያለንን በመገንዘብ በእግዚአብሔር ቃል ብቻ ተወስነን መወሰን አለ ማለት ነው። በዚህ በ66ቱ ቃል በእግዚአብሔር ቃል። ኦርቶዶክስ ቤተክርስቲያን ግን አጥሩን አፍርሳ እንባ ከራዮ እያለች ነው። ተረቱም ምኑም አይቅርብኝ፣ ጥንቆላውም አውደ ነገስቱም አይቅርብኝ ብላ ያሳዝናል በጣም። ክታብ ለምዳ ተወስነን ከቁርአን እርሱንም ከሚመስሉ የልብ ወለድ መጽሐፍት እምነት እንርቃለን ያሉት እኛ አባት። ስትርቅ ነው የእግዚአብሔር ቃል በኃይል የሚያድግና የሚበዛው የሚያሸንፈው። የሐዋርያት ሥራ 19:19 ጠቅሰዋልና ያድግና ይበዛ ያሸንፍ ነበር ይላል። ካራካ አያሸንፍም፣ ተረቱ ነው የሚያሸንፍህ። እነ መጋቤ ሐዲስ እሸቱ አለማየሁ እኮ ተረቱ ያሸነፋቸው ናቸው። እነ ርዕሰ ሊቃውንት ምናምን እኔ ርዕሰ ሊቃውንት ብዬ አልጠራም። ቆሻሻ ጠጣ የሚል ርዕሰ ሊቃውንት አለ እንዴ? እንደው ይገርም እኮ ነው እባካችሁ። እና የእግዚአብሔር ቃል አባቶች ያሸነፋቸው ናቸው። በእግዚአብሔር ቃል ጉዳይ የሞቱ ዓለም አልተገባቸውም የተባሉ አምነው ሞቱ ይላል።
ሰው የእግዚአብሔር ቃል ሲያሸንፈው አምኖ ይሞታል። ባዕድ ቃል ወደ ልቡ አያስገባም። አየህ፣ አምኖ ይሞታል። በቃ እግዚአብሔር ለዚህ ክብር ያብቃል። ከተረት ያውጣ። ማብራሪያ ነው እንላለን። ዝክሩና ተስካሩ እንዳይቀርብን እና ተወስነን ያሉትን ያዙ። ስለዚህ መወሰን አለ በእግዚአብሔር ቃል። ዛሬ ባትወሰን ትወሰናል። አንተ ባትወሰን ትውልድ ይወሰናል። በዚህ እግዚአብሔር የተመሰገነ ነው። ሌላው ሳዊሮስ ዘስሙና እየጠቀሱትን ሃይማኖተ አበው ጠቅሰው ተናግረዋል። መጽሐፍት አምላካውያት እስትንፋሰ አፉ ለእግዚአብሔር ነዮን ወአዲ ይቤ እስመ መጽሐፍ ቅዱስ ቃሉ ለእግዚአብሔር ፈጣሪ ወውእቱ ክቡር ወይ አቢ እምልብ ዘፍጡር። መጽሐፍት አምላካውያት የእግዚአብሔር እስትንፋስ ናቸው አሉ። እስትንፋስ ናቸው። እንዲሁም ደግሞ መጽሐፍ ቅዱስ ሁሉን የፈጠረ የእግዚአብሔር ቃል ነውና እርሱም ክቡር ከፍጡር ሐሳብ ከፍ ያለ ነው ሲል ለእግዚአብሔር ቃል ምስጋና ሰጠ ብለው ሳዊሮስ ዘስሙናይን ጠቅሰዋል። ከፍጡር ሐሳብ ከፍ ያለ ነው። ሐሳቤ እንደ ሐሳባችሁ መንገዴ እንደ መንገዳችሁ አንድ አይደለም ያለው ለዚህ ነው። የእግዚአብሔር ቃል ሁሉን የፈጠረ ነው። ጅማትን ቅልጥምን እስኪለይ ድረስ የሚመረምር የልብን ስሜትና ሐሳብ የሚያውቅ እንጂ ከሌላ ጋር የሚቀላቀል አይደለም። አይኖቻችሁም በዚህ ቃል እግዚአብሔር ይክፈተው። ሌላው ቶሎ ቶሎ ልበል ላለማብዛት፣ ቅዱስ ቄርሎስ በግብፃዊ ድርሳኑ ለትምህርተ ቅዱሳት መጽሐፍት ግሙራ አልቦ ዘይጸግቦ ወኢመኑሂ ወፈድፋደሰ እለ ይሄልዩ ጥበበ ወአጥረዩ አእምሮ ማህየዌ ውስተ አልባቢሆሙ እስመ ጽሑፍ አኮ ወህብስት ዘይሃዩ ሰብ አላ በኩሉ ነገር ዘይወፅእ እማፉሁ ለእግዚአብሔር ሲሲተ ልብ ቃሉ ለእግዚአብሔር ውእቱ ወህብስት መንፈሳዊ ዘያጸን ኃይለ ሰብ ይላል። ምን ማለት ነው? ወደ አማርኛ ሲተረጎም የቅዱሳት መጽሐፍትን ትምህርት ማናቸውም ቢሆን ከቶ የማይጠግበው የለም። ይልቁንም ጥበብን ለሚሹና በልባቸው ውስጥ ማህያዊ አእምሮን ለተገነዘቡ ሰው ከእግዚአብሔር አፍ በምትወጣ ቃል እንጂ በእንጀራ ብቻ እንዳይድን ተጽፏልና የልቡና ምግብ ሰውንም የሚያበረታ መንፈሳዊ ህብስት የእግዚአብሔር ቃል ነው ሲል የቅዱሳት መጽሐፍትን ጥቅም አስረድቷል እያሉ ጠቅሰዋል። እና እንዲህ አድርጎ እንቁ መሆኑን የእግዚአብሔር ቃል ማለት ከእግዚአብሔር አፍ የምትወጣ ቃል የልቡና ምግብ እንደሆነች ሰውን የሚያበረታ መንፈሳዊ ህብስት መሆኑን ተናግረውታል ማለት ነው። እና እነዚህ አባቶች ይህንን ማስረጃ ሰጥተውናል። ብዙ ከሃይማኖተ አበው ስለ እግዚአብሔር ቃል ማስረጃ መጥቀስ ይችላሉ። ስለዚህ ተወስነን እንድንኖር እነዚህ እውነት የበራላቸው አባቶች በእንዲህ መልኩ አስቀምጠዋል እንጂ ማብራሪያ ነው አላሉ። የመጽሐፍ ቅዱስ ማብራሪያ ከየት መጡ? ማንም የደሰኮረውና የተረተውን ማብራሪያ ትለኛለህ? እንደዚህ መጣ ጥምጣም ትልልቅ ጥምጣምና ካባ ደርባችሁ አለማፈር በእውነት በጣም ነው የሚያሳዝነው። እንደገና ብዙ ያሉት ነገር አለ። አዋልድ መጽሐፍት መነሻ መሰረት ያደረጉት መጽሐፍ ቅዱስ በፍጹም መነሻ መሰረት አላደረጉም። አጥር የዘለሉ መጽሐፍት፣ አባት የለሽ መጽሐፍት፣ ዲቃላ መጽሐፍት ናቸው። መቼ እንደሚወገዱ ባላውቅም ግን አንድ ቀን ተጠርገው እንደ ጋርቤጅ እንደሚወረወሩ አልጠራጠርም። ሌላው ማብራራት የለበትም ማብራሪያ የለበትም መጽሐፍ ቅዱስ ብቻ ለምን ይላሉ? መጽሐፍ ቅዱስ ብቻ ለምን ይላሉ? እነሱ እያብራሩ አይደለም ወይ? እየተናገሩ አይደለም ወይ? እየሰበኩ መሰበክም የለበትም? እንደገና ደግሞ ትራክትም በራሪ ጽሁፎችም መኖር የለባቸውም ብለው ሊሞግቱ ሞክረዋል። እንዴ ፊልጶስ ምን ነው ለኢትዮጵያዊ ጃንደረባ አልሰበከም እንዴ? ከራሱ አውጥቶ ነው እንደ የሰበከው? ማንም ሰው ሲናገር ይላል እኮ አንደኛ ጴጥሮስ ምዕራፍ 4 ቁጥር 11 ላይ እንደ እግዚአብሔር ቃል ይናገር። የሚያገለግልም ቢሆን እንደ እግዚአብሔር ቃል ያገልግል
ለእግዚአብሔር ክብር ያገልግል ነው የሚለው። ማንም ሰው ተነስቶ ዝም ብሎ በዘፈቀደ ሊናገር አይችልም። ትምህርቱ በዚህ ቃል ይመዘናል። እንደ እግዚአብሔር ቃል መናገር አለበት። አዎ ለዚህ ነው ጳውሎስ እኔ ከሰበኩላችሁ ውጪ የሰማይ መልአክ እንኳን ቢሰብክላችሁ ከዚህ ቃል ውጪ የተረገመ ነው አለ። የሰማይ መልአክ እንኳን ቢሆን አንሰማው፣ የተረገመ ነው። በዚህ ቃል ላይ አንጨምርም፣ ከዚህ ቃል አናጎልም። ስንሰብክም ሆነ ስናስተምር በዚህ ቃል መሰረት አውዱን ጠብቀን። ግን አትስበኩ አታስተምሩ አላለም ጌታ። ሁሩ ወመሃሩ ውስተ ኩሉ አጽናፈ ዓለም አላለም እንዴ? ወስብኩ ወንጌለ ለኩሉ ፍጥረት፣ ለፍጥረት ሁሉ ወንጌልን ስበኩ፣ ሂዱ አስተምሩ አላለም? ይኸው በግዕዝ ጠቀስኩኝ እኮ። ስለዚህ ማስተማር አለ። ለዚህ ነው ፊልጶስ ጃንደረባውን የምታነበውን ታስተውለዋለህን? የሐዋርያት ሥራ ምዕራፍ 8 ላይ የሚያብራራልኝ የሚያስረዳኝ ሳላገኝ እንዴት አስተውለዋለሁ? ከዚህ መጽሐፍ ጀምሮ ስለ ኢየሱስ ወንጌል ሰበከለት። ይልቁኑ ስለ ኢየሱስ ወንጌል ይስበኩ፣ ሰዎች ለምን ይሰብካሉ ከሚሉ እንደ ፊልጶስ ወንጌላዊ ስለ ኢየሱስ ወንጌል ሰበከለት ይላል። ከዛ አመነና ተያይዘው ወደ ውሃ ወረዱ፣ አጠመቀው። ከዛ በኋላ አላየውም ይላል። ደስ ብሎት መንገዱን ሄደ ይላል ጃንደረባው። እንዳልጠመቅ የሚከለክለኝ ማን ነው ብሎ በጠየቀ ጊዜ ብታምን ተፈቅዶልሃል አለው። ካመነ በኋላ ነው እንግዲህ የተጠመቀው። እናንተ ግን ሕፃን ታጠምቃላችሁ፣ እግዚአብሔር ዓይናችሁን ያብራ። ሰው አምኖ ነው መጠመቅ ያለ። ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል ነው የሚለው። ይሄ ቃሉ ነው የተፈጸመበት ኢትዮጵያዊ ጃንደረባ። እናንተ ግን ሕፃናት ጥምቀት ከወዴት እንዳመጣችሁ አላውቅም። ሰው ሳታሳምኑና ሳታጠምቁ ሕፃን ማጥመቅ እና ፊልጶስ እንግዲህ መስበኩ መጽሐፍ ቅዱስን አብራርቶ ለዛ ሰው መንገዱ ስህተት ነው። የሚያሳዝን ነው። ጴጥሮስ ለምን ተፈለገ ቆርኔሌዎስ ቤት? በራእይ ሁሉ እስኪያይ ድረስ እግዚአብሔር የቀደሰውን አንተ አታርክሰው እያለ በኢዮጴ ነበረና እዛው ለምን አይቀርም ነበረ? ራእዩን አልገባ ቢለው አይደለ እንዴ ከኢዮጴ ሰዎች ተልከው ከቆርኔሌዎስ ቤት ወደ ኢዮጴ ሄደው ጴጥሮስን ይዘው የመጡት? ገና ሲናገር አይደለም እንዴ ቃሉን በሰሙት ላይ መንፈስ ቅዱስ የወረደባቸው። ሐዋርያት ሥራ ምዕራፍ 10 ሄደው ማንበብ ይችላሉ። እና ሰው የእግዚአብሔር ቃል መነገር የለበትም? መሰበክ የለበትም? ፓምፍሌቶች መበተን የለባቸው? አለባቸው። የተሰበከውም ሆነ የተበተነው ፓምፍሌት ግን እንደ እግዚአብሔር ቃል ነው መሰበክ መነገር ያለበት። ለምን? መጽሐፉ ይነግረናላ። ማንም ሰው ሲናገር እንደ እግዚአብሔር ቃል ይናገር፣ የሚያገለግልም ቢሆን እንደ እግዚአብሔር በሚሰጠኝ ኃይል ነው ብሎ ያገልግል። ክብርና ምስጋና ለእግዚአብሔር ይሁን ይላል። ይኸው ማስረጃውን ልስጦት። ሁለተኛ መጽሐፍ ቅዱስ ሳታጠኑ መልስ ልትሰጡ እንዳትቀሩ። አንለቅም፣ እኛ እናሳፍራቸዋለን። በዚህ ቃል መሰረት መጠየቁ ጥሩ ቢሆንም የሰጣችሁት መልስ ግን ሙሉ ለሙሉ ኤክስ ነው። ይኸው አንደኛ ጴጥሮስ ምዕራፍ 4 ቁጥር 11 ላይ ማንም ሰው የሚናገር ቢሆን እንደ እግዚአብሔር ቃል ይናገር፣ የሚያገለግል ቢሆን እግዚአብሔር በሚሰጠኝ ኃይል ነው ብሎ ያገልግል። ክብርና ስልጣን እስከ ዘላለም ድረስ ለእርሱ በሚሆን በኢየሱስ ክርስቶስ በኩል እግዚአብሔር በነገር ሁሉ ይከብር ዘንድ ነው፣ አሜን ይላል። ስለዚህ አትስበኩ ሳይሆን ስንሰብክ እንደ እግዚአብሔር ቃል ነው መስበክ ያለብን። ስንናገር እንደ እግዚአብሔር ቃል፣ ጽሁፎቻችንም ቢሆን እንደ እግዚአብሔር ቃል የተጻፉ ፓምፍሌቶች ቢሆኑ ቡክሌቶች ቢሆኑ እንደ እግዚአብሔር ቃል የተጻፉ መሆነ። ከእግዚአብሔር ቃል ውጭ ግን ከሆነ የሰው ማብራሪያ ሰው ለገዛ ራሱ የተረጎመው የተናገረ ከሆነ አንቀበልም። የሰማይ መልአክ እንኳን ቢሆን ገላትያ ምዕራፍ 1 ላይ ቆይና የተረገመ ይሁን፣ እኔ ከሰበኩላችሁ ውጭ የሚሰብክ ወንጌል የተለየ ወንጌል ቢሰብክ የተረገመ ነው ብሏል። በሰማይ መልአክ እንኳን ወደኋላ አላለ። እንደ እግዚአብሔር ቃል ያልተናገረ የተረገመ ነው። ከነዚህ መጽሐፍት አንዱን የሚሽር በመንግስተ ሰማያት የተሻረ ነው ይላል። ማቴዎስ 5 ላይ ይናገራል። ጨምሮ ቀንሶ የሚያስተምር እድሉ እንዴት ከቅድስቲቱ ከተማ እንደሚጎድል ይናገራል። ስለዚህ በጥንቃቄ እንድናገለግል እንጂ አትስበኩ፣ አታብራሩ፣ መጽሐፍ ቅዱስን አትናገሩ አልተባለም። እንደገና
ሮሜ ምዕራፍ 10 ላይ ያለ ሰባኪስ እንዴት ይሰማሉ? ካልተላኩ እንዴት ይሰብካሉ ይላል። እግዚአብሔር ይልካል፣ የቃሉ መልእክተኞች አሉት። እነዛ የተላኩ ሰዎች የምስራቹን ቃል ይናገራሉ፣ ይሰብካሉ። በተራሮች ላይ እግሮቻቸው እንዴት ያማሩ ናቸው ይላል። ስለዚህ ስብከት ተፈቅዷል። እናንተ ጋር ነው እንደውም አትመራመሩ እያላችሁ ዝም ብላችሁ በግዕዝ ህዝቡን አደናግራችሁ አጉራችሁ ያዛችኋቸው። አሁን እንግዲህ ፕሮቴስታንቱም ታድሶም ስለተነሳ ነው መስበክ የጀመራችሁት እንጂ በፊትማ ትርጓሜ ተሸፍናችሁ አይደል የምትማሩት? እናውቃለን እኮ ትርጓሜ ቤት አትመራመር እያላችሁ በቃ ሰው የእግዚአብሔርን ቃል እንዳያውቅ ፈቃዱን አውቆ እንዳይፈጽም። ስለዚህ ተክተን የምናስተምርበት የምንሰብክበት ጊዜ ነው። እግዚአብሔር አምላክ የተመሰገነና የተባረከ ይሁን። የእግዚአብሔርን ፈቃድ አድርጋችሁ የተሰጣችሁን የተስፋ ቃል እንድታገኙ መጽናት ያስፈልጋችኋል እና የእግዚአብሔርን ፈቃድ ሰው እንዲያደርግ እንሰብካለን። ወደ ፈቃዱ እውነት እንዲደርስ እንረዳዋለን ማለት ነው። ልክ እንደዚህ እንደ ኢትዮጵያዊ ጃንደረባ እንዳልጠመቅ የሚከለክለኝ ማን ነው ብሎ በደረጃው አምኖ እንደተጠመቀ አንዳንዱ አምነው እንዲጠመቁ፣ አንዳንዶቹ ደግሞ ደቀ መዝሙር እንዲሆኑ፣ አንዳንዶቹ ደግሞ አገልጋይ እንዲሆኑ እንረዳለን ማለት ነው። እንደየደረጃው እንጂ አታብራሩ፣ አትናገሩ፣ ጽሁፎች አትጻፉ፣ ቡክሌቶች አትጻፉ፣ መጽሐፍ አትጻፉ አልተባለም። ስንፍናን መናገር ነው ይሄ እና ይሄን ይመስላል መልሴ። እግዚአብሔር አምላክ ይባርካችሁ። በዋነኝነት እንግዲህ ለኮሜዲያን እሸቱ አድርሱልኝ። እንደገናም ደግሞ በነፍስ ወከፍ እዚህ መጥተው አውቀናል ብለው ጥምጣም ጠምጥመው ካባ ደርበው ለተናገሩ ካህናትም መልስ እንዲሆናቸው አድርሱልኝ ባካችሁ። ሌላው አሁንም ደግሜ የማስጠነቅቀው የእግዚአብሔርን ቃል በአግባቡ ሳታውቁ መልስ ልትሰጡ በኢየሱስ ስም አትቅረቡ። ታፍራላችሁ። ታፍራላችሁ እና ይሄ ራሱ የሚያሳፍር ነው። በቃ አሁን እኔ በማስረጃ ነው የተናገርኩት፣ ያለ ማስረጃ አልተናገርኩም። መልስ የላችሁም ማለት ነው አሁን ከዚህ በኋላ ላለው ነገር። ክብር ለእግዚአብሔር ይሁን። ህዝባችንን እንዲያድርገን እንታደገዋለን። ቢሆን ጥያቄ ያቀረበላችሁን ኮሜዲያን እሸቱንም ጭምር ብንታደግ ደስ ይላል። እናንተ የምትመጡ ደስ ይላል። ካልሆነ ግን ህዝባችንን እንዲያድርገን እናስመልጠዋለን። እግዚአብሔር አምላክ የተመሰገነ ይሁን። የሰማነውን ቃል እግዚአብሔር ይባርክልን። ተባረኩ። ጸልይላችኋለሁ፣ ወዳችኋለሁ። ዘመናችሁ ይባረክ። የተሻልኮኝ ሳይሆን በትትና የእግዚአብሔርን ሐሳብ ለመግለጽ ነው። ጌታ ዘመናችሁን ይባርክ። ተባረኩ። ወደ እውነት ቃል መድረስ ይሁንልን እላለሁ። ሰላም ሁኑልኝ።